ምርጥና ይሄን ቤት ለቀውጣ አልችልም ብለኝ ይሄ ፍላሽ በጣም ያስፈልገኛል። ሰላም ጤና ይስጥልኝ ውድ ተመልካች፣ የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ አደራ ድራማ ማለት ነው ብሌንን አቶ በኃይሉ አነቃት። ዛሬም እንግዲህ አቶ በኃይሉ ብሌንን ስላነቃት አምጪ እየሰረቅሽውን እቃ አንቺ ነሽ ወይ ቤት ውስጥ ያለሽው እቃውን አምጪ በሚባል ሁኔታ እንግዲህ ሲያንቃትና ሲወረውራት ነበረና ቪዲዮ እንግዲህ ዩቱብ ብዙም አይፈቅድምና ደቂቆቹን ትንሽ ቆራርጬ ወደፊትና ወደ ኋላ አስገብቻለሁ። መግቢያ ላይ ታያላችሁ ማለት ነውና እንግዲህ ብሌን ስትታነቅ ቃሉ ዝም ብላ ነው ጆሮዋን ይዛ አፈጣ የምታየው። በጥፊም ሲላትም ሲያንቃትም በስተመጨረሻ ላይ አቤል መጥቶ ዝም ብሎ ነው እሱም ስልክ እያወራ እየደነገጠ አፍጥጦ እያያት እያለ ብሌን በጥፊ ስትወለወልም ማንም ሰው እረፍ ያለው ሰው የለም። ሁሉም ሰው በፍላሹ በጣም ፍላሹን ሁሉም ሰው ሙሉ ቤት ሙሉ ግቢ እያሉ ሰዎች ሁሉ አቶ በኃይሉ የሱ ምስጢር ምን እንደሚሰራ ስለማይታወቅ የሱ ምስጢር ለማወቅ በጣም ብዙ ሰዎች እየጣሩ ያሉ ሰዎች የሱን ፍላሽ ለማግኘት በጣም እያፈላለጉ ነውና በስተመጨረሻም እንግዲህ ብሌንን ለመመታት ያለው ሰው የለም። በስተመጨረሻ ላይ ቃሉንም በጥፊ ነው የመታት። እናትየዋ ስትመጣ እኔ ፊትማ ልጄን እንደዚህ በጥፊ መምታት የለብህም ደሞሳ አትችልም፣ ምን ፈልገህ ነው ስትለው ነበረ የብሌን እናት ይቅርታ የቃሉ እናት። ከዛ በኋላ አንቺ እኮ ሲጀመር ልጅሽም አይደለችም ቃሉ ልጅሽ እስካልሆነች ድረስ ምንም ነገር የሚመለከትሽ ነገር የለም ብሏት ነበረ በኃይሉ። አሁን እንግዲህ የቃልዬ እናት ለምንድን ነው እሱ ሲመታኝ አንቺ ዝም ያልሽው? እውነትም በኃይሉ እንዳለው አንቺ እናቴ አይደለሽም ወይ ሲላት ነበር ስትለው ነበረ። እና እንዴት እንደዚህ ልትይ ቻልሽ? በኃይሉ እኮ ያገኘውን ነገር ነው ዝም ብሎ የሚያወራው። ያንቺ ምክንያት ምንድነው? ችግርሽ ምንድነው? በሚል ሁኔታ እሷም እንግዲህ ተናግራለች ማለት ነው። ውድ ተመልካች እንግዲህ በኃይሉ ያገኘውን ነገር ዝም ብሎ ነው የሚዘበራርቀው ማለት ነው። እና ስለዚህ እንግዲህ በኃይሉ የሆነ ችግር የራሱ የሆነ ችግር እየሰራው ችግር እስካለ ድረስ የፍላሽ በጣም ብዙ ሜሞሪ ስላለበት ሁሉም ሰው ካገኘው ኮቢ አድርግቶ ወስዶት እያዋርዱኛል በማለት በአሁኑ ሰዓት አቶ በኃይሉ ሰክሮ የሚናገረውን ነገር አያቅም። በጥፊ ብቻና በእርግጫ ብቻ ሰውን ማዳፋትና ሰውን ማራራጥ ማለት ነውና እንግዲህ ለየት ያለው ነገር እዛ ፍላሽ ውስጥ ያለው ነገር ምን እንደሆነ እሱና ፈጣሪ ነው የሚያውቀውና አሁንም እንግዲህ ለአቢኤል ስልክ እየተደወለለት በተለያየ ስልክ ቁጥር እየተደወለለት ስለ እናቱ በጣም ብዙ መረጃዎች እየደረሱት ነውና እንግዲህ እሱ በጣም ሲሚ ካርዱንም ለራሱም ይቀይራል። ሲቀይርም በሌላ ስልክ ቁጥርም ይደወልለታል። ሲያነሳም የበኃይሉ ተላላኪ ነውና እዛቻ የሚያደርግበት። አቢኤል እንግዲህ በጣም ተጨናንቋል። በሄደበት ቦታ ሁሉ ስለ ብሌንም በጣም ነው የሚጨነቀው። በኃይሉም እንግዲህ ሰው እሱ ሲመታ ሰውን መጥቶ ሲያስጥሉት የት ነው የምታውቁት? ምክንያቱም ምንድነው ችግራችሁ? ብሌን ደግሞ በጣም በኃይሉ ቂም ይዞባታል። ለምን ቂም እንደያዘባት ብዙም ባናቅም
ብሌን የቤት ሰራተኛ ሆናለሁ። ልክ እንደ ቤት ሰራተኛ ሆነሽ ነው ዘመድ ፈልገሽ ነው የመጣሽው እንጂ አንቺ ድሮንም ሲጀመር የቤት ሰራተኛ አይደለሽም። ስራ ፈልገሽ አይደለም የመጣሽው። የሆነ ነገሬን በደካማ ጎኔ ገብተሽ የሆነ ነገሬን ልታበላሻሽው ነው እየመጣሽው በማለት ነው እንግዲህ ይሄ ሁሉ ትኩረት በኃይሉ ብሌን ላይም እያደረገ ያለው። እንግዲህ ብሌን ደግሞ የቤት ሰራተኛ ሆና በጣም ብዙ ነገር የምታውቀው ነገር ስላለ በኃይሉም ብዙም ለብሌን ተቀባይነት የለውም። ቃሉም ብሌንና ቃሉና በኃይሉ የተነጋገሩት ምስጢር ስላለ እንግዲህ ሴትይቷ እናትሽ አይደለችም እና አንቺ እኔ ብዙ ምስጢር ስለማቅ እናትሽ እስካልሆነች ድረስ እንደ እናትሽ ሁኝና ቀረቢያትና የንብረቱንም ውሳኔ ወስኚ። እናትሽ ከሞተች ንብረቱ በአንቺ ስም ነው የሚዘዋወረውና በዚህ በመድኃኒት እናትሽን ለማጥፋትም ሞክሪ በሚል ሁኔታ ነው እንግዲህ በኃይሉና ቃልዬ እየተስማሙት ያሉትና እንግዲህ ነገሮቹንም ቃልዬ በድምጿም በጆሯም ሲያወሩ እንግዲህ ፍላሹ እሱን ሲያወሩ ሲቀርጽ ሊሆን ይችላል እንደዚህ ፍላሹን የሚለው ማለት ነውና እንግዲህ ውድ ተመልካች ከዚህ ድራማው ላይ በጣም ብዙ ነገር ልንማር እንችላለን። ስለ እውነት ስላችሁና ነገሮቹ ድራማው በስተ መጨረሻው እየገባችሁ ነው። ሁላችሁ የፈለገም በሁሉንም በስልክም በራሳችሁ ቴሌቪዥንም ካላችሁ ከተከታተላችሁ ብዙ ነገሮች እያደራችሁ ብዙ ነገሮች ነው የምታውቁት ማለት ነውና እንግዲህ በኃይሉ በፍላሹ ሰበብ ወንዱንም ሴቱንም ትልቁንም ትንሹንም በጣም እያተረማመሰ ነውና በስተመጨረሻ ኮቢ እርግታበት እንግዲህ ቃልዬም በጣም አገኘው ምንም ይቅርታ ብትለኝም እንደዚህ በጥፊ እናቴ ፊት ጓደኞቼ ፊት እንደዚህ በጥፊ ብለከኝ ምንም ነገር አንተ ይቅርታ የምልህ ምክንያት እኔ አንዲት ነገር የለኝም በሚል ሁኔታ እንግዲህ ተነጋግረዋል። ብቻዋን ጥርሷን ነክሳ በኃይሉ ላይ የራሷን እርምጃ እንደምታነሳም በራሷ እያወራች ደርሰንበታል ማለት ነው። ውድ ተመልካች ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ዩቱብ ቤተሰቦች እንግዲህ ይህንን ቻናል ሰብስክራይብ እያደረጋችሁ ከኔ ጋራ ብትቀላቀሉና ለራሴ ሞራል ብትሰጡኝና ነቃ ነቃ ብል በጣም ደስ ይለኛል ማለት ነው። እና እኔም ተኛው ዩቱብም ተኛ ምንም ነገር አይንቀሳቀስም። ለምን እንደሆነ ባላቅም ምንም እይታም የለውም ወድቋል ማለት ይቻላል። እና እኔ ብቻ ነኝ ዝም ብዬ የምፖስትበት ዩቱብም ለምን እንደማይሻርት በጣም እኔ ራሱ ትልቅ ጥያቄ እየሆነብኝ ነው። ችግሩ ምንድነው ነው? የእሱ ችግር ምንድነው? ምን ያጋጥሙት ነው እንደዚህ ብሎ የቀረው? ስንቱ እያወራበት እንግዲህ እና ሌሎቹም በእግር አይደለም የሚያወሩት እኮ እውነቱን ለመናገር በአፍ አይደለ እንዴ? እስቲ በሌላ ነገር የምታወሩ ሰዎች ካላችሁ እንትን በሉን አጋሩን እስቲ። እኛ የምንሞክረው ዩቱብ ከአቅማችን በላይ እየሆነ ነው ማለት ነው። እና ሁላችሁም ባላችሁበት ቦታ እንግዲህ የእግዚአብሔር ሰላምታ እንዲበዛላችሁ እኔ ሁሌ ምኞቴ ነው። ከምንም በላይ የእግዚአብሔር ሰላምታ ነው አስቀድሞ የሚቀርመውና ሀገራችን ሰላም ያድርግልን። ሀገራችን ኢትዮጵያ ሰላም ስትሆንልን ነው የምንሰራውን ሁሉ እንትን ምንድነው ልማት የምናገኝበት እና ያለበለዛ ደግሞ ምንም አናገኝበትም። እና እንግዲህ እዚህ ጋርም ትንሽ ላዝናናችሁ ብዬ ነው እያስገባሁት። የት እንደሆነ ካወቃችሁ
ወደ ሀገሬ እየሄድኩ ነው እና አንዳንድ ቦታ ኤሌፖርት አካባቢ በጣም ነው ደስ የሚለው። ውጭ ሀገር ነው የሚመስለው እና እኔ ደግሞ ሀገሬ ነው ያለሁት። ሁላችሁንም አመሰግናለሁ። ላይክ በማድረጋችሁ እንዳትቃወሙ። እጃችሁን አያማችሁም። ትንሽ ብቻ ነው እንደዚህ በትንፋሽም እኮ ላይክ ይደረጋል። ውድ ተመልካች እና ላይክ አድርጉ እስቲ አትሞቱም። እና በኃይሉ እንግዲህ ሴቶቹን ሙሉ ግቢ አካራዩን ሁሉ በሚቀጥለው ቪዲዮ የሚለቃቸው አይመስለኝም። እና በኃይሉ እንግዲህ ጥፋቴ ይነቃብኛል በማለት ነው መሰለኝ። በጣም መላጣውን እንግዲህ ሰው መላጣው ቅቤ ሲቀባ ነው ቅቤው የሚፈሰው አይደለ? እሱ ግን መላጣ ሁሉ አልቦት ፈጥጫ ብቻ እየሆነ ነው እና ለማንኛውም ጥሩ ጥሩ ነገሮች ያስተምሩናል እና እነሱ ቤትም ገብታችሁ ሰብስክራይብ አድርጉ። መቼም የመዳም ቅመሞች ጎልጉላችሁ ጎልጉላችሁ የማታወጡት ጉድ እስከሌለሽ ድረስ እስካለ ሁሉንም ነገር አውጥታችሁ ጎልጉላችሁ ጎልጉላችሁ አደባባይ ትወጣላችሁ። ስለዚህ እንግዲህ እናንተም በርቱልንና ሰብስክራይብ እያደረጋችሁን ሁላችሁንም የምታቆኝም የማታቆኝም ሁሉም እንግዲህ በአሁኑ ጊዜ የራሱ ስራ ነው የሚያዋጣው እንጂ ሌላ ነገር ምንም ነገር አያዋጣውም ማለት ነው። እና በስራችን እስከምንመጣ ማለት ብያለሁ። በስራችን እስከምንመጣ ብያለሁ።